ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትማቲክስ ዩኒት 2 ፓርት 4 ወይም የመጨረሻውን ፓርት ነው። 2.3 ኩብስ ኤንድ ኩብ ሩትስ ይላል። In the previous section you have learned squaring a number and determining the number whose square is given number or extracting a square root። ባለፈው ሴክሽናችሁ ስለምተምራችኋል የሆነውን ቁጥር ስኩዌር ማድረግ ወይም እርስ በርሱ ሁለት ጊዜ ስለማባዛትና እንደገና ያንን ቁጥር የሰጠን ወይም ደግሞ ዋናው ቁጥሩ ወይም ስኩዌር ሩቱ ማን እንደሆነ ፈልገናል። In this section you will learn how to multiply the number with itself 3 times። በዚህ ሴክሽን የምንማረው አንዱን ቁጥር እርስ በርሱ 3 ጊዜ እንዴት እናባዛለን የሚለው ነው። which is called cubing a number። ምን ይባላል? ቁጥርን ኩብ ማድረግ ወይም cubing a number ይባላል። and also finding the number whose cube is given extracting a cube root። እና ደግሞ ምን እንፈልጋለን? ስኩዌር ሩት እንደፈለግነው አሁንም ኩብ ሩት ወይም መጀመሪያ ተባስታ የሰጠችንን ቁጥሯን እንፈልጋለን ማለት ነው። 2.3.1 ኩብስ ኦፍ ራሽናል ነምበር። መጀመሪያ ኩብ እንፈልጋለን ወይም ደግሞ ኩብ የሚለውን እናያለን። ይህ ማለት በቃ የተሰጠንን ቁጥር 3 ጊዜ እርስ በርሱ ማባዛት ማለት ነው ኩብ። አክቲቪቲ አንደኛ find the volume of cube of each 4 ሴንቲሜትር። ቮሊዩም ማለት ኩብ ከሆነ ስድስቱን ጎኖች እኩል የሆኑ ነው አይደለ? ስለዚህ እኩል ከሆኑ ቮሊዩም ስንፈልግ ሌንግዝ ታይምስ ሌንግዝ 3 ጊዜ ነው ወይም ደግሞ ሌንግዝ ኩብ ማለት ነው። ኤል ኩብ የሚባለው ነው። ወይም ኤጅ ማለት የሌንግዙ ርዝመት ማለት ነው። ስለዚህ 4 ሴንቲሜትር ከሆነ ኤጁ ወይም ርዝመቱ እኩል ስለሆኑ 4ን 3 ጊዜ እናባዛለን ማለት ነው። 4 ሴንቲሜትር ሲባዛ 4 ሴንቲሜትር ሲባዛ 4 ሴንቲሜትር። ስለዚህ 4 ሲባዛ በ4 16 ሴንቲሜትር ስኩዌር ይሆንልናል። ሴንቲሜትር በሴንቲሜትር ስኩዌር ስለሚሆን እዛ 16 ሴንቲሜትር ስኩዌር ሲባዛ በ4 ሴንቲሜትር 64 ሴንቲሜትር ኩብ ይሆንልናል። ምክንያቱም ሴንቲሜትር 3 ጊዜ ስለምተባዛች ኩብ ትሆናለች ማለት ነው። ስለዚህ የተሰጠን የኩቡ ቮሊዩም ስንት ነው? 64 ሴንቲሜትር ኩብ ይሆንልናል ማለት ነው። ሁለተኛ how many cubes of each 1 centimeter make a cubes of the following each ይላል። ኤ 6 ሴንቲሜትር ይላል። አንድ 6 ሴንቲሜትር ኢጅ አለው ወይም ደግሞ ለምሳሌ ኩብ እንስራ ብንል እና 6 ሴንቲሜትር ኢጅ አለው ማለት ኢጅ ማለት አንድ ኩብ ይሄ ማለት ነው፣ ጠርዙ ማለት ነው። ስለዚህ እቺ ጠርዟ 6 ሴንቲሜትር ከሆነች ሌንግዙ 6 ሴንቲሜትር ነው ማለት ነው። እና 1 ሴንቲሜትር ኢጅ ያላት ኩብ እያመጣን ከዚህ ውስጥ ብንሞላ ነው የሚለውና ምን ያህል ኩብ ይሞላዋል ይሄን 6 ሴንቲሜትሩን ነው የሚለው። ስለዚህ በቮሊዩም እንያዘው ማለት ነው። በይዘቱ የዚህ የ6 ሴንቲሜትሩ ይዘት ስንት ነው? 6 ሲባዛ በ6 ሲባዛ በ6 ነው የሚሆነው። ምክንያቱም ቮሊዩም ስንፈልግ 3 ጊዜ እርስ በርሱ ይሄ ሲባዛ በዚህ ሲባዛ በዚህ ስለሚሆን ማለት ነው። ስንት ይሆንልናል? 6 ሲባዛ በ6 36 ነው። 36 ሲባዛ በ6 216 ማለት ነው። ስለዚህ የዚህ ቮሊዩሙ የትልቁ 6 ሴንቲሜትር ኤጅ ያለው ቮሊዩሙ 216 ሴንቲሜትር ኩብ ነው የሚይዘው ይሄ ይዘቱ ማለት ነው። ከዛ ምንድነው የሚለው 1 ሴንቲሜትር ኤጅ ያላት ኩብ እየመጣች እዚህ ብትሞላ ምን ያህል ይፈጃል ነው የሚለው። ስለዚህ 1 ሴንቲሜትር ያላትን ለራሷ ደግሞ ቮሊዩም እንሰራለን። ይህ ማለት 1 ሴንቲሜትር ሲባዛ በ1 ሴንቲሜትር ሲባዛ በ1 ሴንቲሜትር ስንት ነው? 1 ሴንቲሜትር ኩብ ነው ማለት ነው። ስለዚህ ይዘቷ የዚችኛዋ 1 ሴንቲሜትር ኩብ ነው። ይሄ ደግሞ ትልቁ 216 ሴንቲሜትር ኩብ ነው። ስለዚህ ምን ያህል 1 ሴንቲሜትር ኢጅ ያላት ኩብ ብትሞላ ይሞላዋል? 216 1 ሴንቲሜትር ያላት ኩብ እየመጣች ብትሞላ ይሄን 6 ሴንቲሜትር ኢጅ ያለውን ኩብ ይሞላዋል ማለት ነው። ስለዚህ የመጀመሪያው 216 ኩብ ነው የሚሆነው ማለት ነው። how many cubes አይደል የሚለው 216 ኩቦች 1 ሴንቲሜትር ያላቸው ማለት ነው። እዚህ እየገቡ ቢሞሉ ይሄን ይሞሉታል ማለት ነው። 7 ሴንቲሜትር የሚለውንም ራሱን ቮሊዩም እንሰራለን። 7 ሲባዛ በ7 49 ነው። 49 ሲባዛ በ7 343 ነው። ስለዚህ 343 1 ሴንቲሜትር ኢጅ ያላት ኩብ እየመጣች ብትሞላ ከዚህ 7 ሴንቲሜትር ካለው ኩብ እንዳለ ሙልት ይላል ማለት ነው። ስለዚህ ቢ ደግሞ 343 ኩብስ ይሆናል ማለት ነው። ሶስተኛ ኮምፕሌት ፎሎዊንግ ቴብል ይላል። ይህን ቴብሉ ሙሉ ነው የሚለው መጀመሪያ ዋይ አለ -4 -3 -2 -1 እያለ የተዘረዘረ ከዛ ዋይ ሲባዛ ዋይ ሲባዛ ዋይ ማለት ዋይ ኩብ ማለት ነው። ስለዚህ የዋይ ኩብ እንፈልጉ ነው የሚለው። ዋይ -4 ከሆነ -4 ሲባዛ -4 ሲባዛ -4 ማለት ነው። ስለዚህ -4 ሲባዛ በ-4 ፖዚቲቭ ሁለት ኔጌቲቮች ሲባዛ ፖዚቲቭ ስለሚሆኑ 16 ይሆናል። ሲባዛ -4 ከዛ ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ስለሆነ 16 ሲባዛ በ4
64 ነው። ከዛ ኔጌቲቭ ስላለው የመጀመሪያዋ ስፔስ ምን ትሆናለች? ኔጌቲቭ 64 ትሆንልናለች ማለት ነው። ኔጌቲቭ 3 ሲሆን ኔጌቲቭ 27 ነው የሚሆነው። ምክንያቱም ኔጌቲቭ 3 ሲባዛ በኔጌቲቭ 3 ፖዘቲቭ 9 ሲባዛ በኔጌቲቭ 3 ኔጌቲቭ 27 ይሆናል ማለት ነው። ኔጌቲቭ 2 ሲሆን ደግሞ ኔጌቲቭ 8 ማለት ነው። እንደዚሁ አባዙትና ራሱ ይመጣል። ኔጌቲቭ 1 ሲሆን ራሱ ኔጌቲቭ 1 ነው። እርስ በርሱ እየተባዛ ሲሆን 0 3 ጊዜ 0 ራሱን ብታባዙ 0 ነው። 1 3 ጊዜ ስታባዙ 3 ነው። 2ን 3 ጊዜ እርስ በርሱ ስታባዙ 8 ነው የሚሆነው። ምክንያቱም 2 ሲባዛ በ2 4 ነው። 4 ሲባዛ በ2 8 ማለት ነው። 3ን እርስ በርሱ 3 ጊዜ ስታባዙት 27 ይሆናል። 4ን 64 እያለ ይቀጥላል ማለት ነው። ስለዚህ ዋናው ሀሳብ ምንድነው? ቁጥሮቹ ኔጌቲቭ ከሆኑ ኩባቸው ኔጌቲቭ ይሆናል። ፖዘቲቭ ከሆኑ ኩባቸው ፖዘቲቭ ነው የሚሆነው። በስኩዌር ጊዜ ግን ኔጌቲቭ ሆኖ ፖዘቲቭ ሁልጊዜ ፖዘቲቭ ነው የሚሆነው ማለት ነው። In your response in activity 2.5 observe that you can multiply a number with itself 3 times. ከዚህ አክቲቪቲ ያየነው ቁጥርን 3 ጊዜ እርስ በርሱ እንዳባዛን ነው። and obtain another number and process is called cubing a number. ፕሮሰስ ምን ይባላል? cubing a number ይባላል። ቁጥርን ኩብ ማለት the number obtained is called the cube of the given number. ያገኘነው ቁጥር ምን ይባላል? ኩብ ይባላል። cube of a given number ወይም ደግሞ ለምሳሌ እዚህ ጋር የኔጌቲቭ 3 ኩቧ ኔጌቲቭ 27 ናት አይደል? ስለዚህ ኔጌቲቭ 27 የ3 ኩብ ነምበር ይባላል ማለት ነው። ዴፊኒሽን the process of multiplying a number by itself 3 times is called cubing the number. 3 ጊዜ እርስ በርሱ ቁጥር ማባዛት ምን ይባላል? ኩቢንግ ይባላል ማለት ነው። እስካሁን እንዳየነው the product of y by itself 3 times is called cube of y. ፕሮዳክቱ የy ኩብ ይባላል 3 ጊዜ ከሆነ denoted by y the power of 3 ወይም y ኩብ ይባላል ማለት ነው። y ርቢ 3 ማለት ነው። ስለዚህ y ርቢ 3 ማለት y ሲባዛ y ማለት ነው። and read as y cubed ምን ይባላል? y cubed ይባላል or y to the power of 3 ይባላል ማለት ነው። y ርቢ 3 ማለት ነው። the cube of the number is the value of the number to the power of 3 ኩብ ማለት the power of 3 ወይም ደግሞ ርቢ 3 ማለት ነው። that is if number r is the cube of number p ለምሳሌ r የp ኩብ ነው ብንል then we write this relation as relation እንጽፋለን r is equals to p times p ይሆናል። ምክንያቱም r ውጤቷ ናት አይደለ? እሷ የp ኩብ ናት ከተባለ p times p is equals to r ወይም ደግሞ p 3 ጊዜ ስለተባዛች ምን ትሆናለች? p the power of 3 ትሆናለች። ይሄ r ስታንዳርድ ኑሜሪክ ፎርም ነው ማለት በቁጥር ቀጥታ በቁጥር የተጻፉ ማለት ነው። ለምሳሌ 2 the power of 3 ብንን በምን ተጻፈ ማለት ነው? በፓወር ፎርም ነው የተጻፈው። ምን በርቢ ፎርም ማለት ነው። እቺኛዋ እቺ ፒዋ ወይም ደግሞ እቺ 2 ቤዝ ትባላለች። ፓወሯ እቺ ኤክስፖነንት ትባላለች ቁጥሯ ማለት ነው። 3 ላይ ጫፍ ላይ ርቢ ሆና የምትቀመጠው ኤክስፖነንት ትባላለች። ከዛ እንዳለ አጠቃላይ ደግሞ ፓወር ፎርም ነው ማለት ነው። ስታንዳርድ ፎርም የሚባለው ግን ይህን 2 ርቢ 3ን ቀጥታ በቁጥር ማስቀመጥ ማለት ነው። ማለት 2 ሲባዛ በ2 አድርገን ውጤቱ 2 ጊዜ 2 4 ጊዜ 2 8 ስለዚህ 8 አድርገን የምናስቀምጠው ከሆነ ስታንዳርድ ኑሜሪክ ፎርም ይባላል። ይሄ በማባዛት ጊዜ 2 ሲባዛ በ2 ወይም p times p ብለን ያስቀምጥነው ደግሞ ምን ይባላል? ፋክተር ፎርም ይባላል። ወይም ደግሞ ፋክተር ማለት በማባዛት የሚቀመጠው ማለት ነው። ኤግዛምፕል evaluate the following cubes of numbers ኩቡን ፈልጉ ነው የሚለው a7 the power of 3 ይላል። 7 ርቢ 3 ማለት 7 ሲባዛ በ7 ማለት ነው። ስለዚህ 7 ሲባዛ በ7 እርስ በርሱ ማለት 7 ርቢ 2 ሲባዛ በ7 ማለት ነው። ስለዚህ 7 ርቢ 2 ማለት 7 ሲባዛ በ7 49 አይደል? 49 ሲባዛ በ7 ደግሞ 343 ይሆንልናል ማለት ነው። አሁን 9 ርቢ 3ንም 9 ሲባዛ በ9 አድርገን መጀመሪያ እነዚህን ሁለቱን እንሰራለን። 9 ጊዜ 9 81 ነው። እዛ 81 ሲባዛ በ9 እናድርግና ውጤታችን ማስቀመጥ ነው። ስንት ይሆናል? 729 ነው። ማባዛት ትችላላችሁ እናንተ። ሲ ደግሞ 10 ርቢ 3 ይላል። 10 ርቢ 3 ማለት 10 ሲባዛ በ10 ማለት ነው። 10 ሲባዛ በ10 ሁለቱ ምን ይሆናሉ? 10 ርቢ 2 ይሆናሉ አይደል? ወይም 10 ስኩዌር። ስለዚህ 10 ስኩዌር ማለት 10 እርስ በርሷ 2 ጊዜ ስትባዛ ስለሆነ 100 ነው። ከዛ 100 ሲባዛ በ9ኛው በቀረች በ3ኛው 10 1000 ይሆንልናል ማለት ነው። ዴፊኒሽን a rational number y is said to be perfect cube if y is equals to x cube for some rational number x. የሆነ ቁጥር ራሽናል ነበር y የሚባል ፐርፌክት ኩብ ነው የሚባለው y የሆነች ቁጥር እርስ በርሷ ተባዝታ የምትሰጥ ቁጥር መሆን አለባት ማለት ነው። ለምሳሌ 8 ፐርፌክት ኩብ ናት። ምክንያቱም 2 እርስ በርሷ ተባዝታ ወይም 2 ርቢ 3 8 ስለሆነ ማለት ነው።
ስለዚህ ይቺ ኤክስ ራሽናል ነምበር ሆና ዋይ ፐርፌክት ኩብ ናት የምትባለው ኤክስ ርቢ 3 ዋይ የሚሰጥ ከሆነ ማለት ነው። በቀጥታ ያለምንም ትርፍ ያለምንም ማጠቃቀት ማለት ነው። እንደዛ ከሆነ ፐርፌክት ይባላል። ለምሳሌ ሾው ዛት ኢች ኦፍ ዘ ፎሎዊንግ ነምበር ኢዝ ፐርፌክት ኩብ። እነዚህ የተሰጡን ሁሉም ፐርፌክት ኩብ ናቸው። ምክንያቱም 64 ስንት እርስ በርሷ ተባዝታ እንደምትሰጠን እናውቃለን። እሷ ማናት? 4 ናት። 4 ርቢ 3 ስለሆነች ስለዚህ እቺ ፐርፌክት ኩብ ናት ማለት ነው። ቢ ደግሞ 125 ይላል። 5 እርስ በርሷ ተባዝታ 3 ጊዜ ስለምትሰጠን እቺ ፐርፌክት ኩብ ናት። ሲ ደግሞ 8 27ኛ ለአላዩም ታህታዩም ፐርፌክት ኩብ ከሆነ እንዳለ ፍራክሽኑ ፐርፌክት ኩብ ነው። ለምሳሌ 8 2 እርስ በርሷ 3 የተባዝታ የሚሰጠና 27 ደግሞ 3 እርስ በርሷ ተባዝታ የሚሰጠን ስለሆነ ምን ይሆናል? ፐርፌክት ኩብ ይሆናል። ዲ ደግሞ 0.001 ይሄ ፐርፌክት ኩብ ነው። ምክንያቱም የሆነ ቁጥር አለ ያለምንም ማጠጋጋት እርስ በርሷ ተባዝታ ይህን ቁጥር የምትሰጠን ማና 0.1 ርቢ 3 ናት። ስለዚህ እንደዛ የሚመጣልን ከሆነ ፐርፌክት ኩብ ነው ይባላል ማለት ነው። እነዚህ ሁሉም ላይ የተዘረዘሩ ፐርፌክት ኩብ ናቸው ማለት ነው። ሌላኛው ኤግዛምፕል ሾው ዛት 9 ኢዝ ኖት ፐርፌክት ኩብ። 9 ፐርፌክት ኩብ አይደለችም፣ ፐርፌክት ስኩዌር ናት እንጂ። ምክንያቱም የሆነ ቁጥር አንዲት ቁጥር እርስ በርሷ ተባዝታ 9 ሊሰጠን ትችላለች፣ 2 ከሆነ 3 ጊዜ ግን ስትባዛ 9 የሚሰጠን ቁጥር ስለሌለ ፐርፌክት ኩብ አትባልም ማለት ነው። ሶሉሽን 9 is equal to 3 times 3 and there is no whole number which is multiplied with itself 3 times and give you 9። የሆነ ቁጥር እርስ በርሱ ተባዝቶ 3 ጊዜ 9 የሚሰጠን ስለሌለ ፐርፌክት ኩብ አትባልም፣ 3 ጊዜ ስለሆነ ማለት ነው። 0 9 is not perfect ኩብ ማለት ነው። ኖት you can use prime factorization to determine whether a given whole number is a perfect cube or not። የተሰጠን ሆል ነምበር ወይም ደግሞ የተሰጠን ሙሉ ቁጥር ፐርፌክት ኩብ ነው ወይም አይደለም የሚለውን ለማወቅ ፐርፌክት ስኩዌርን ለማወቅ እንደተጠቀምነው ፕራይም ፋክተራይዜሽን መጠቀም እንችላለን። in the prime factorization of any number if each factor appears 3 times then the number is perfect cube። በስኩዌር ጊዜ ፋክተር የሆኑት ቁጥሮች ከሁለት አይደንቲካል ነምበር የሚከፈሉልን ከሆነ ፐርፌክት ስኩዌር ነው ብለናል አይደለ? አሁን ደግሞ ከሶስት አይደንቲካል ወይም ደግሞ ከሶስት መክፈል የምንችል ከሆነ ባጭሩ ፐርፌክት ኩብ ነው ማለት ነው። አዘርዋይዝ the number is not perfect cube። ከዛ ውጭ ከሆነ ቁጥሩ ፐርፌክት ኩብ አይደለም ማለት ነው። ለምሳሌ which of the following number are perfect cube ይላል። ከዚህ ፐርፌክት ኩብ የሆነውን የቱ ነው የሚለው 729 ማለት 3 ሲባዛ በ3 ሲባዛ 3 ሲባዛ በ3 ሲባዛ 3 ሲባዛ በ3። ስለዚህ እቺ እነዚህ 3 እኩል ሆነው ከ3 ተከፍለውልናል አይደለ? ያው እቺ ናቸው። ስለዚህ ይሄ that is factor can be grouped in triple ግሩፕ ከ3 ትሪፕል ሚንስ 3 ማለት ነው። ከ3 ግሩፕ ሆነውልናል። ስለዚህ 729 ፐርፌክት ኩብ ነው ማለት ነው። ስንት ኩብ ማለት ነው? 9 ኩብ። ምክንያቱም 3 ሲባዛ በ3 9 ስለሆነ ከዚች አንዷ the power of 3 ይሆነልናል ማለት ነው። ቢ ደግሞ 500 ነው። 500ን በፕራይም ፋክተራይዜሽን አስቀምጠን ስናባዛቸው ምን ይሆናል? 2 ሲባዛ በ2 ሲባዛ 5 ሲባዛ በ5 ሲባዛ በ5 ይሆናል። ስለዚህ 1 2 ይጎለናል። ከ3 ግሩፕ ለማድረግ 1 2 ይጎለናል። 3 5 አሉን፣ 2 2ቶች አሉን። ስለዚህ እኩል ግሩፕ ለማድረግ ስለማንችል there is 3 5s in the product ፕሮዳክቱ ላይ 3 5ቶች አሉ but only 2 ሁለት ብቻ ነው 2 ያሉ። ስለዚህ እኩል ግሩፕ ማድረግ አንችልም። so it is not perfect cube። ስለዚህ ይሄ ፐርፌክት ኩብ አይደለም ብለን ያለ ማለት ነው ባጭሩ። ሲ ደግሞ 8000 ይላል። 8000ን በፕራይም ፋክተራይዜሽን ስናስቀምጠው 2 ሲባዛ በ2 ሲባዛ በ2 2 ሲባዛ በ2 ሲባዛ በ2 5 ሲባዛ በ5 ሲባዛ በ5 ይሄን ስንት ሁለቶች አሉን? 3 የሆኑ ሁለቶች አሉን። ወይም ደግሞ ይሄ ግሩፕ የሆኑ ሁለቶች አሉን፣ እዚህ ጋር ግሩፕ የሆኑ ሁለቶች አሉን እና በአጠቃላይ 6 ናቸው ሁለቶች እና 3 5ቶች አሉን። ከነዚህ አንድ እያነሳን ግሩፕ ማድረግ እንችላለን ማለት ነው። ማለት እዚህ 1 2 ከዚህ 1 2 ከዚህ 1 5 እያደረግን ከ3 ግሩፕ ማድረግ ስለምንችል ፐርፌክት ስኩዌር ነው ማለት ነው። ወይ ደግሞ ቁጥሯ ወይም ደግሞ ስኩዌር ሩቷ ስንት ትሆናለች? ከዚህ 1 2 ስናነሳ ከዚህ 1 2 ስናነሳ ስንት ይሆንልናል? 2 ጊዜ 2 4። ከዚህ 1 5 ስናነሳ 4 ጊዜ 5 20 ይሆንልናል ማለት ነው። ስለዚህ 8020 ርቢ 3 ነው ማለት ነው። ስለዚህ እቺ ፐርፌክት ኩብ ናት ትባላለች ማለት ነው። ኤክሰርሳይዝ አንደኛ ፋይንድ the cube of each of the following number ይላል። ኩብን ፈልጉ ነው የሚለው። በቀጥታ እርስ በርሳቸው ማባዛት ነው። 1 2ኛ ይላል። 1 2ኛ ማለት 1 2ኛ ሲባዛ 1 2ኛ ሲባዛ 1 2ኛ ነው። በማባዛት ጊዜ ደግሞ ለአላዩን በላላዩ ታህታዩን በታህታዩ ነው የምናባዛው። ስለዚህ 1 2ኛ ሲባዛ 1 2ኛ ሲባዛ
1 ሁለተኛ ስንት ይሆናል? 1 ሲባዛ በ1 ሲባዛ በ1 ራሷ 1 ናት። 2 ሲባዛ በ2 4 ሲባዛ በ2 8 ስለዚህ 1 8ኛ ትሆንልናለች ማለት ነው። ቢ ደግሞ 0.3 ይላል። 0.3 ሲባዛ በ0.3 0.09 ከዛ 0.09 ሲባዛ በ0.3 0.027 ይሆንልናል ማለት ነው። ስለዚህ እነዚህን አባዝታችሁ ስታስቀምጧቸው ይሄን ይመጣል። ሲ ደግሞ ኔጌቲቭ 4/5 ይላል። ኔጌቲቭ ቁጥር ከሆነ ኩብ ስታደርጉት እርስ በርሱ ሲባዛ ኔጌቲቭ ይጠፋል። ከዛ በኋላ ሶስተኛው ኔጌቲቭ ጋር ሲባዛ ኔጌቲቭ ነው የሚሆነው። ስለዚህ መልሳችን ኔጌቲቭ ነው ማለት ነው። 4ን 3 ጊዜ እርስ በርሷ ስናባዛ 64 ትሆንልናለች። 5ን 3 ጊዜ እርስ በርሷ ስናባዛት ደግሞ 125። ስለዚህ እች ኔጌቲቭ ስለሆነች በኩብ ጊዜ ሁልጊዜም ኔጌቲቭ ቁጥር ኔጌቲቭ ነው የሚሆነው። ስለዚህ ኔጌቲቭ 64 125ኛ ይሆናል። ዲ ደግሞ 7 3ኛ ይላል። 7ን ራሷን ኩብ ስናደርጋት 343 ይሆናል። አባዝታችሁ እዩት። 3ን ኩብ ስናደርጋት ደግሞ 27 ነው። ስለዚህ 343 27ኛ ይሆንልናል ማለት ነው። ሁለተኛ which of the following number are perfect cube justify your answer። ፐርፌክት ኩብ የሆነውና ያልሆነውን ለዩ ነው የሚለው። ምን ማድረግ እንችላለን? በፕራይም ፋክተራይዜሽን ማለት ነው። 343 እዚህ ጋር እንዳየነው 7 ኩብ ስትሆን የሚሰጠናት። ስለዚህ እቺ ፐርፌክት ኩብ ናት ማለት ነው። 400ን በፕራይም ፋክተራይዜሽን ስናስቀምጠው 400 በ2 200 200 ለ2 ስናካፍለው 100 100 ለ2 ስናካፍለው 50 50 ለ2 25 25 ለ2 ስለማይችል ለ5 5 ይሆንልናል። ስለዚህ ስንት ሁለቶች አሉ ማለት ነው? 1 2 3 4 ሁለቶች አሉ። ስለዚህ 2 ሲባዛ በ2 ሲባዛ በ2 አንድ ግሩፕ ሰራን። ከዛ አንድ 2 አለችን ሲባዛ በ2 ሲባዛ 2 አምስቶች አሉን ሲባዛ በ5 ሲባዛ በ5 ፐርፌክት ኩብ ከሆነ ከ3 እኩል ግሩፕ መክፈል እንችላለን ነው ምንችል ብለናል። እነዚህን 2 2 2 የሆኑትን ሶስቶች ከ3 እያንዳንዳቸው መክፈል እንችላለን። ነገር ግን ከዚህ 2 5 ብቻ ነው ያለን። 1 2 ደግሞ ተርፍ ስላለን ፐርፌክት ኩብ ሊሆንልን አይችልም ማለት ነው። ስለዚህ ይሄ ፐርፌክት ኩብ አይደለም 400 ማለት ነው። ሲ ደግሞ 3375 ይላል። ይህን በፕራይም ፋክተራይዜሽን መስራት እንችላለን። ይሄ ለ2 መጨረሻው 5 ስለሆነች ለ2 ማካፈል አንችልም፣ ለ3 መካፈል እንችላለን። እነዚህ እርስ በርሳቸው ተደምረው ለ3 መካፈል የሚችል ቁጥር ስለሚሰጡ ማለት ነው። ስለዚህ ለ3 እናካፍለው ስንት ይደርሰናል? በ3 1125 ይደርስልናል። አሁንም ይሄ ለ3 መካፈል ይችላል። በ3 375 አሁንም እቺ ለ3 መካፈል ትችላለች። በ3 125 ከዛ እቺ 125 ለ3 መካፈል ስለማትችል ለ5 ትካፈላለች። እቺ 125 በ5 25 ጊዜ ከዛ 25 በ5 ከ5 ጊዜ ማለት ነው። ስለዚህ ከዚህ ስንት 3 አገኘን? 1 2 3 ሶስቶች እና 3 አምስቶች አገኘን ማለት ነው። 1 2 3 አምስቶች አገኘን። ስለዚህ 3 ግሩፕ ማድረግ ይችላል ማለት ነው። ይህንን በፋክተር ፎርም ስንጽፈው 3 ሲባዛ በ3 ሲባዛ በ3 ሲባዛ በ5 ሲባዛ በ5 ሲባዛ በ5 ነው። ስለዚህ እነዚህን ከ3 መክፈል እንችላለን። እንዴት አድርገን? ይኸው እችን 3 ናችን 5 አንድ ላይ እችን 3 ናችን 5 አንድ ላይ እችን 3 ናችን 5 አንድ ላይ አድርገን ከ3 እኩል ግሩፕ ከፈልናቸው ማለት ነው። ስለዚህ እነዚህ ከ3 እኩል ግሩፕ ከተከፈሉልን ይሄ ቁጥር ወይም ደግሞ 3375 ምንድነው? ፐርፌክት ኩብ ነው ማለት ነው። ኩብ ሩቱን ወይም ደግሞ ቁጥሩ እንዴት ነው የምንጽፈው? እቺን አንዲቷን ብቻ መውሰድ ማለት ነው። 5 ሲባዛ በ3 ማለት 15 ከዛ ኩብ ማድረግ ማለት ነው። ስለዚህ 3375 15 ርቢ 3 ነው ማለት ነው። ይሄ ፐርፌክት ኩብ ነው እንላለን ማለት ነው። ሌሎችንም እንደዚህ እያደረጋችሁ ስሯቸው። በፋክተራይዜሽን ጽፋችሁ ከ3 እኩል ግሩፕ መከፈል የሚችሉ ከሆነ ፐርፌክት ናቸው፣ የማይችሉ ከሆነ ደግሞ ፐርፌክት አይደሉም ብላችሁ ስሯቸው። ሶስተኛ which of the following number is decimal form are perfect cubes? በዴሲማል ፎርም ተቀምጦ ፐርፌክት ኩብ የሆነው የቱ ነው ይላል። 0.09 ይላል። 0.09 ፐርፌክት ስኩዌር እንጂ ፐርፌክት ኩብ አይደለም። 0.9 ፐርፌክት ኩብ አይደለም። ምክንያቱም ማንም ቁጥር 3 ጊዜ ተባዝቶ ይሄን 0.9 የሚሰጥ ስለሌለ ማለት ነው። 0.81ም ፐርፌክት ስኩዌር ነው እንጂ ፐርፌክት ኩብ አይደለም። ከዛ እዚህ ዲ ላይ 0.01 ይላል። እቺ ፐርፌክት ኩብ ናት። ስንት ናት? 0.1 ርቢ 3 ናት ማለት ነው። 0.125 ደግሞ ፐርፌክት ኩብ ናት። ምክንያቱም 0.5
እርስ በርሷ 3 ጊዜ ተባዝታ 0.125ን ስለምትሰጠን ማለት ነው። ቀጣይ የምናየው ኩብ ሩትስ ኦፍ ራሽናል ነምበር የሚለው ነው። እስካሁን ኩብ ነው ወይም ደግሞ አንድን ቁጥር እርስ በርሱ 3 ጊዜ እያባዛን ነው። አሁን ደግሞ ሩቱን ወይም ደግሞ ማን ነው እርስ በርሱ 3 ጊዜ ተባዝተው ይህን ቁጥር የሚሰጠው የሚለውን ሩቱን ነው እንፈልግ ማለት ነው። In the previous discussion you have seen how to find the cubes of a number። እንግዲህ አሁን ካየነው እንዴት ነው የቁጥርን ኩብ እንዴት እንፈልጋለን የሚለውን አይተናል። In this part you will see the reverse። አሁን የምናየው ሪቨርስ ፕሮሰሱን ወይም ደግሞ ግልባጩን ነው። ቅድም የሆነ ቁጥር ኩብ አድርገን የምናገኘው ቁጥር ነበር። አሁን ደግሞ የኩብ ነምበሩ ሰጠንና ሩቱን ወይም ደግሞ መጀመሪያ ማናት እርስ በርሷ የተባዛቸው የሚለው ነው የምፈልገው። which is finding the number whose cube is given number። ኩቡ ተሰጥቶን ወይም ደግሞ ኩብ ነምበሩ ተሰጥቶን ዋናው ቁጥሯን መፈለግ ነው አሁን ደግሞ የምናየው ማለት ነው። አክቲቪቲ 2.6 if the volume of a cube is 125 cm cube then find the length of its edge። ቅድም ሌንግዙ ተሰጥቶን ወይም ደግሞ ኤጁ ተሰጥቶን ቮሊዩም ነው ፈልጎ የተባለ። አሁን ደግሞ ግልባጩ ስለሆነ ቮሊዩሙ ተሰጠና ኤጇን ወይም ደግሞ ሌንግዟ ምን ያህል ናት የሚለውን ነው የምፈልገው። ስለዚህ ይሄን ምንድነው የምናደርገው? ኩብ ሩቱን ነው የምፈልገው ማለት ነው። ስለዚህ የ125 ሴንቲሜትር ኩብ ሩቷን ስንፈልግ እንደዚህ ነው ምልክቱ የሚጻፈው በሳይን ማለት ነው። ስንት ናት? 5 ናት። ምክንያቱም 5 እርስ በርሷ 3 ጊዜ ተባዝታ ነው 125 የምትሰጥ። ስለዚህ 5 ሴንቲሜትር ይሆንልናል ማለት ነው። ሴንቲሜትር 3 ጊዜ ስለሚባዛ ነው ሴንቲሜትር ኩብ ተብሎ የሚጻፈው። ሁለተኛ for each of the following number find the number whose cube is the given number ይላል። አሁን የቁጥሩን ኩብ ተሰጥቶናል። አሁን ማን ነው እርስ በርሱ ተባዝቶ ይሄን ቁጥር የሰጠን የሚለው ነው የምናየው። ኤ 0 ይላል። ማን ነው እርስ በርሱ ተባዝቶ 0 የሚሰጠን? ራሱ 0 ነው። አንድ ደግሞ ራሱ አንድ ናት እርስ በርሷ ተባዝታ አንድ የሚሰጠን። ሲ ደግሞ 27 ይላል። እርስ በርሱ 3 ጊዜ ተባዝቶ 27 የሚሰጠን ቁጥር 3 ነው። 3 ሲባዛ በ3 ሲባዛ በ3 27 ስለሆነ። ዲ ደግሞ 64 ይላል። 64 ከሆነ ደግሞ 4 ነው ማለት ነው። ኢ 1000 ከሆነ 10 ነው። 10 እርስ በርሷ 3 ጊዜ ተባዝታ 1000 ትሰጠናለች ማለት ነው። In your response in activity 2.6 you have been finding the number whose cube is a given number። ኩቡ ተሰጥቶን ቁጥሩን የፈለግን ማለት ነው። it is reversing of cubing number። ይሄ ቁጥርን ኩብ የማድረግ ሪቨርስ ወይም ግልባጩ ነው። The reverse process finding the cube of a number is called extracting a cube root። reverse process ምን ይባላል? ኩብ ሩትን ኤክስትራክት ማድረግ ወይም መፈለግ ይሆናል ማለት ነው። definition if y is the cube of a number x y የኤክስ ኩብ ነው ብንል ወይም ደግሞ ኤክስ እርስ በርሷ 3 ጊዜ ተባዝታ y ትሰጠናለች ብንል that is እንዴት ነው የሚጻፈው? y is equals to x the power of 3 ብንል then x is called cube root of y። x ምን ትሆናለች? ኩብ ሩት ናት ወይም ደግሞ ዋናው ሩቷ ቁጥር ናት ማለት ነው። ወይም እርስ በርሷ ተባዝታ የሰጠችን ቁጥር ናት። ስለዚህ እችን ኤክስ ወይም ደግሞ ዋናውን ቁጥር ነው የምንፈልገው ማለት ነው። ኩብ ሩት በምንፈልግበት ጊዜ this can be written symbolically as እንዴት ነው የሚጻፈው? በሲምቦል ወይም ደግሞ በምልክት ሲጻፍ x is equals to ኩብ ሩት ኦፍ y ተብላ ትጻፋለች ማለት ነው። y ደግሞ x the power of 3 ናት ብለናል እዚህ ላይ። ስለዚህ y-ን በx the power of 3 ስንቀይራት እንዴት ትሆናለች? ኩብ ሩት ኦፍ x the power of 3 ትሆናለች ማለት ነው። ስለዚህ እቺ 3 በዚች 3 በራዲካሏ ተጣፍታ x ራሷ ማውጣት ትችላለች ማለት ነው። ከእንትን ስትወጣ x ማለት ነው። in the symbol ኩብ ሩት ኦፍ y 3 is called the index። 3 ምን ትባላለች? ኢንዴክስ ትባላለች። ምክንያቱም 3 ከ3 ሩት ስለምናወጣት ማለት ነው። ራዲካል ሲሆን 2 ስለሆነ አይጻፍም ኢንዴክሱ። 3 ስትሆን ግን እና ከ3 በላይ ሲሆን ኢንዴክሱ ይጻፋል። ምክንያቱም 3 ጊዜ ተባዝቶ የሚለውን የሚያመጣልን ኢንዴክሱ ነው ማለት ነው። እቺ ራዲካል ሳይን ትባላለች። ራዲካል ሳይን ይባላል። y is radicand። y ውስጥ ላይ ያለችው ራዲካንድ ትባላለች ማለት ነው። ኤግዛምፕል ኢቫሉዌት ፎሎዊንግ ኩብ ሩትስ ይላል። ኩብ ሩቱን ፈልጉ ነው የሚለው። ኤ ኩብ ሩት ኦፍ -512 ይላል። -512 ማለት ከኩብ ሩት ሲወጣ ኔጌቲቭ ከሆነ ቁጥሩ ዋናው ሩቱም ኔጌቲቭ ነው የሚሆነው። ቅድም ሩቱ ኔጌቲቭ ሆኖ ስናባዛው ኔጌቲቭ አይደል የሚሆነው። ስለዚህ ሲወጣም ኔጌቲቭ ነው የሚወጣ ከኩብ ሩት ሲሆን ማለት ነው። ስለዚህ ኩብ ሩት ኦፍ -512 ስንት ትሆናለች? -8 ትሆንልናለች። ምክንያቱም -8 እርስ በርሷ 3 ጊዜ ተባዝታ -512 ስለምሰጠን ማለት ነው። ቢ ደግሞ ኩብ ሩት ኦፍ 1/27 ይላል። አንድ ለብቻዋ 27 ለብቻዋ ማውጣት ነው። ስለዚህ አንድ ለብቻዋ ስትወጣ 1 ትሆናለች። 27 ከኩብ ሩት ስትወጣ 3 ትሆናለች ማለት ነው።
ሲ ደግሞ ኩብሩት ኦፍ 0.001 ይላል። ይሄ 0.1 እርስ በርሷ ተባዝታ የምትሰጠን ቁጥር ስለሆነ 0.1 ትሆናለች ማለት ነው ኩብሩቷ። ስለዚህ እቺ 0.1 እርስ በርሷ 3 ጊዜ ስትባዛ እችን መሀል ላይ ያለችውን ትሰጠናለች ማለት ነው። ያው መልሶ እዚህ ተቀምጦልናል ይህ ማለት ነው። ኤክሰርሳይዝ ኢቫሉዌት ዘ ፎሎዊንግ ኩብሩትስ ይላል። ኩብሩቱን ፈልጉ ነው የሚለው። ኤ 0.125 ይላል። 0.125 ፖዘቲቭ ከሆነ ፖዘቲቭ ሆና ነው የምትወጣ፣ ኔጌቲቭ ከሆነ ኔጌቲቭ ሆና ነው የምትወጣ። ስለዚህ ይሄ ከኩብሩት ሲወጣ 0.5 ይሆናል ማለት ነው። እየሞከራችሁ ማየት ነው። 0.5ን 3 ጊዜ እርስ በርስ ውስጥ አባዙት 0.125 ይሰጣችኋል። ቢ ደግሞ ኔጌቲቭ 1 ይላል። እቺ ኔጌቲቭ ስለሆነች አንድ ብቻ ብትሆን አንዱና ትወጣ ነበር። ኔጌቲቭ ስለሆነች ኔጌቲቭ አንዱና ትወጣለች። ኩብሩት ስለሆነ ነው። ስኩዌር ከሆነ ኔጌቲቭ ሲጀመር ሩት ውስጥ አይገባም። ሲ ደግሞ 27,000 ይላል። እዚህ 3 ዜሮ ስላለች 3ቷ ዜሮ 1 ዜሮ ሆና እንደምትወጣ አስቡና ከዛ 27 ከኩብሩት ስናወጣት 3 ናት። ስለዚህ 3 1 ዜሮ ከ3 ዜሮ 1 ዜሮ ትወጣለች ማለት ነው ከኩብሩት ከሆነ ወይም ከ3 ስንከፍለው። ስለዚህ 30 ይሆንልናል ማለት ነው። ዲ ደግሞ ኩብሩት ኦፍ 1/64 ይላል። 1/61 ራሷ አንዱና ትወጣለች። 64 ደግሞ 4 ማለት ነው። ስለዚህ 1/4 ሆና ትወጣልናለች ማለት ነው። ሁለተኛ ኢፍ ኩብሩት ኦፍ ኤን ኢዝ ኢኳል ቱ 5 ዘን ፋይንድ ዘ ፖሲብል ቫሊዩ ኦፍ ኤን ይላል። ኩብሩት ኦፍ ኤን 5 ከሆነች ኤን ቫሊዩ ወይም ደግሞ የኤንን ዋጋ ፈልጉ ነው የሚለው። ስለዚህ እንደዚህ በሚሰጠን ጊዜ ምን ማድረግ እንችላለን? ኩብሩቱ አይደለች እንደዚህ ኩብሩት ከሆነች እችን ርቢ 3 ብናደርጋት እችን ኩብ ይዛት ትጠፋለች ማለት ነው። እቺ በዚህ ትጠፋለች 3 ምክንያቱም 3 ኩብ ስለሆነች። ከዛ እችንም ሁለቱን ከኩል ይሆናል በኋላም ያለችውን ርቢ 3 ማለት ነው። ስለዚህ ኤን ብቻዋን ትቀርልናለች። እዚህ ኳርሶ 5 ርቢ 3 ደግሞ 125 ማለት ነው። ስለዚህ ኤን ዋጋ 125 ናት ማለት ነው። ሶስተኛ when is the number r is equal to 2 times 2 times 2 times 2 እያለ ይሄዳል እና የሁለት ብዛቱ አይታወቅም። የፐርፌክት ኩብ መቼ ነው ይሄ 2 ሲባዛ በ2 እያለ ወይም ደግሞ የሆነ ቁጥር እየተባዛ ፐርፌክት ኩብ የሚሆነው መቼ ነው? what can you say about the number of two ይላል። ስለ ሁለቱ ቁጥሮች ምን ትላላችሁ ነው የሚለው። እንግዲህ አንድ ቁጥር ፐርፌክት ስኩዌር የሚሆነው ከ3 ግሩፕ መከፈል የሚችልልን ከሆነ ነው አይደለ? የዚህ መልስ ምን ይሆናል ማለት ነው? ነምበር ኦፍ ቱስ አር the multiple of 3 እነዚህ የሁለቱ ብዛቶች የ3 ብዜት ከሆኑ ይህ ማለት 3 ከሆኑ ለምሳሌ 2 ሲባዛ በ2 ከሆነ ፐርፌክት ነው 6 ከሆነ ስለዚህ ነምበር ኦፍ ቱስ አር መልቲፕል ኦፍ 3 ከሆነ ማለት ነው። የ3 ብዜት ከሆነ ብዛቱ የሁለት ብዛት የ3 ብዜት ከሆነ ይህ ማለት የሁለት ብዛት 3 ከሆኑ 6 ከሆኑ 9 ከሆኑ 12 ከሆኑ እነዚህ ፐርፌክት ኩብ መሆን ይችላሉ ማለት ነው። ከዛ ውጭ ከሆነ ግን ፐርፌክት ኩብ አይሆንም፣ ምክንያቱም ከ3 እኩል መከፈል ስለማይችልልን እንደዛ ካልሆነ። አራተኛ students in a class were asked to write the cube root of 64 squared in radical form. The one student wrote the cube root of 64 squared and another student wrote the cube root of 64 squared. ተማሪዎች ጻፉ ተብለው በቃል ነው የተነገሩ። ከዛ አንዱ ተማሪ በዚህ መልኩ ጻፈው ኩብሩት አድርጎ ቅንፍ አስገብቶ 2ን አስገባው። አንደኛው ደግሞ 64 ውስጥ ላይ ስኩዌር አድርጎ እዛ ኩብሩቷን ውጭ አስቀመጠ ማለት ነው። ከዛ ምን ይላል? ኤ ሲምፕሊፋይ ኢች ኤክስፕሬሽን ይላል። እያንዳንዱን ሲምፕሊፋይ አድርጉ ነው የሚለው። ይሄን ሲምፕሊፋይ ስናደርግ የመጀመሪያው ኩብሩት ኦፍ 64 ሆኖ እዛ ይሄ እንዳለ ስኩዌር ነው የሆነው። ስለዚህ መጀመሪያ ቅንፍ ውስጥ ያሉትን እንሰራለን። 64 ከኩብሩት ስትወጣ 4 ማለት ናት። 4 እዛ ስኩዌሯ እንዳለች ትቀጥላለች ማለት። ስለዚህ መልሳችን ምን ሆነ? 4 ስኩዌር 16 ሆነልን። ሁለተኛው ተማሪ ደግሞ መጀመሪያ 64ን ስኩዌር ነው ያደረገው። 64ን በ64 ሲያባዛው 4096 ይመጣል። ኩብሩቷ እንዳለች ናት ማለት ነው ኩብሩት። ስለዚህ ይህን 4096ን ከኩብሩት ሲያወጣ ስንት ሆነለት? 16 ይመጣል ማለት ነው። 16 እርስ በርሱ 3 ጊዜ ብታባዙት ይህን ቁጥር ይሰጣቸዋል። ስለዚህ እንደዚህ 16 ይመጣል ማለት ነው። ስለዚህ እያንዳንዳቸውን ሲምፕሊፋይ አደረግን። ከዛ ቢ ምንድን ነው የሚለው? who is correct ይላል። ማን ነው ትክክል ነው የሚለው። ሁለታቸውም ትክክል ናቸው። ያካሄዳቸው የሄዱበት መንገድ ነው እንጂ የሚለያየው ሁለቱም ልጆች ትክክል ናቸው ማለት ነው። በዚህ መልኩ መስራት ይቻላል፣ በዚህ መልኩ መስራት ይቻላል። ግን ቀለል የሚለው ቶሎ ከኩብሩት አወጣችሁ እዛ ስኩዌር ብታረጉት ነው የሚቀለው እና ይሄኛው ለመስራት ቀላል ነው። ይሄኛው ብዙ ማባዛት ነው፣ ውጣ ውረድ ያጠብቀዋል እንጂ መልሱ እኩል ነው። ሁለቱም ትክክል ናቸው ማለት ነው።
አምስተኛ if the volume of a cubic box is 729 cubic unit then find the length of the each of the box ይላል። ቮሊዩሙ ተሰጥቶን ሌንግዙን እያንዳንዳቸውን ፈልጉ ከተባል ኩብሩት ኦፍ 729 ዩኒት ኩብ ነው የምንለው ማለት ነው። ስለዚህ 729 እርስ በርሱ ተባዝቶ የሚሰጠን ቁጥር እንፈልጋለን። ስለዚህ ስንት ነው ማለት ነው? 9 ነው። 9 ዩኒት ወይም ደግሞ 9 ሴንቲሜትር ከሆነ ሴንቲሜትር፣ ምክንያቱም ዩኒት ኩብ ከሆነ እቺ ኩብ ሩት አይደለች። ከዛ ዩኒት ኩብ ከሆነ የዚችን ኩብ በዚህ ታጠፋት፣ እቺን ኩብ በዚህ ኩብ ትጠፋልና ዩኒቷ ብቻ ትወጣልናለች። ስለዚህ 9 ዩኒት ይሆናል። ወይም ደግሞ 9 ሴንቲሜትር ከሆነ ሴንቲሜትር፣ ሚሊሜትር ከሆነ ሚሊሜትር ሊሆን ይችላል ማለት ነው። ቀጣይ የምናየው አፕሮክሲሜሽንስ ኦፍ ኩብስ ኤንድ ኩብ ሩትስ ነው። አፕሮክሲሜሽን የምንለው በስኩዌር ጊዜ እንዳየነው ማጠጋጋት ማለት ነው። ቁጥሩ ፐርፌክት ካልሆነ እያጠጋጋን ምናምን እንሰራለን ማለት ነው። As in the case of square and square roots, you can approximate cubes and cube roots of the number using scientific calculator and table of cubes. አሁን የምንጠቀመው ሳይንቲፊክ ካልኩሌተር እና ቴብልን ነው የምንጠቀመው። የኩብ ይለያያል። ቴብሉ መጽሐፋችሁ ጀርባ ያለው የስኩዌር ከሆነ የስኩዌር ቴብል መጀመሪያ ላይ አለ። ከዛ እሱ ሲያልቅ የኩብ ቴብል ነው ያለ ማለት ነው። ስለዚህ አሰራሩ ተመሳሳይ ነው፣ ግን የተለያየ ነው ቴብላቸው። the methods are illustrated in the following example. ሜቶዱ ኤግዛምፕል ላይ ተቀምጦልናል። approximate the cubes of 2.16 by using a scientific calculator, b a table of cubes ይላል። ይሄን ኩቡን ፈልጉ ነው የሚለው። በሳይንቲፊክ ካልኩሌተር ተጠቅማችሁና ቴብል ተጠቅማችሁ a type 2.16 on your scientific calculator and press the sign x to the power of 3. በስኩዌር ጊዜ ኤክስ ዘ ፓወር ኦፍ 2 የምትለው እንደተጫናት መጀመሪያችን ቁጥሯን ጽፈና ሳይንቲፊክ ካልኩሌተር ወይም ደግሞ ስልካችሁ ላይ ከዛ ኤክስ ዘ ፓወር ኦፍ 3 የምትለውን ፕረስ ማድረግ ወይም መጫን ማለት ነው። ስለዚህ 10.077696 የሚሰጣቸዋል ኤንድ ራውንድ ዲስ ነምበር ቱ 3 ዴሲማል ፖይንትስ ጊቭን። ስለዚህ ይህን ወደ 3 ዴሲማል ፖይንት ወይም ደግሞ ከነጥብ በኋላ 3 ዲጂት ያለው አድርጋችሁ ራውንድ ወይም ታጠጋጉታላችሁ። በምታጠጋጉበት ጊዜ ስትቆጥሩ 0.77 የምትላለች። ከዛ በኋላ የምትገነጠለው 6 ናት። ከ6 በኋላ ስለሚገነጠል 6 ደግሞ ከ5 በላይ ስለሆነ ስለዚህ ስለ 7 አንድ ሰጣትና 10.078 ትሆናለች ማለት ነው። ሶ በካልኩሌተር ስትሰሩ ባለፈው እንዳየነው ኤክስ ስኩዌር የሚለውን በኤክስ ዘ ፓወር ኦፍ 3 መጫን ማለት ነው መጀመሪያ ቁጥሩን ከጻፋችሁ በኋላ። ቢ ደግሞ ቴብልን በመጠቀም ከሆነ አሁንም ስቴፖች አሉት። ስኩዌርን እንደሰራ ነው ማለት ነው። መጀመሪያ ፋይንድ ዘ ሮው ዊች ስታርትስ ዊዝ 2.1። መጀመሪያ ቁጥሩ 2.16 አይደለ? ስለዚህ ከኩብ ቴብል ሄዳችሁ 2.1 የምትለውን ወደ ታች ትፈልጋላችሁ ማለት ነው፣ ወደዚህ። ስለዚህ የዚህ አካባቢ ይሄው አገኛችኋት፣ 2.1 የምትለውን አገኛችኋት። ከዛ በኋላ ስቴፕ 2 ላይ ሙቭ ዘ ራይት አንቲል ዩ ጌት ዘ ኮለመን ሄድድ ባይ 6 2.16 አይደለ? ስለዚህ የዚህ በላይኛው መስመር ደግሞ 6ን እስከምታገኙ ትሄዳላችሁ ማለት ነው። ይሄው አገኛችኋት 6ን። ከዛ በኋላ ምንድነው እነዚህን ሁለቱም ማገናኘት፣ የተገናኙባት ቦታ እዚች ኩብ ናት ማለት ነው። ስለዚህ ሪድ ዘ ነምበር አት ዘ ኢንተርሴክሽን፣ የኢንተርሴክሽናቸውን ቁጥር ታነባላችሁ። ሶ ቁጥራችን ስንት ይሆናል? 10.078 ይሆንልናል ማለት ነው። ይሄው ቀጣይ ኤግዛምፕል ደግሞ አፕሮክሲሜት ኩብ ሩት ኦፍ 19.683 ይላል። ላይ ያየነው ኩቡን ስንፈልግ ነው። የሆነን ቁጥር እርስ በርሱ 3 ጊዜ ተባዝቶ ነው። አሁን ደግሞ ኩብ ሩቱን ነው የምፈልገው። ራዲካል 19.683 ነው። ስለዚህ ሳይንቲፊክ ካልኩሌተርን በመጠቀምና ቴብልን በመጠቀም ፈልጉ ይላል። ኤ ካልኩሌተርን በምንጠቀምበት ጊዜ ታይፕ 19.683 ኦን ዩር ሳይንቲፊክ ካልኩሌተር። ሳይንቲፊክ ካልኩሌተር ላይ ሲሆን መጀመሪያ ቁጥሩን 19.683 የሚለውን ትጽፉታላችሁ። ዘን ፕረስ ኩብ ሩት ኦፍ ኤክስ እችን ማለት ነው። ራዲካል የምትለውን ሳትሆን ኩብ ሩት የምትለውን ማለት ነው። ኤንድ ኢትስ ጊቭስ 2.7። ስለዚህ ስንት ይሰጠናል? 2.7 ይሰጠናል ማለት ነው። ስልክ ሲሆን መጀመሪያ ይህን ሩቱን መጻፍ ይጠበቅብን ይችላል። ከሳይንቲፊክ ካልኩሌተር ላይ ሲሆን ግን መጀመሪያ ቁጥሩን ነው የምንጽፈው ይህ መሀል ላይ ያለውን። ከዛ በኋላ ችን ሳይንዳናታለን ይሰጠናል ማለት ነው ካልኩሌተር ላይ ሲሆን። በቴብል ሲሆን ደግሞ ኮንሲደር ዘ ቴብል ኦፍ ኩብስ ኢን ዘ ፊገር 2.8 ይላል። ስቴፕ 1 ምንድነው የምናደርገው? ፋይንድ ዘ ነምበር 19.683 ኢን ዘ ቦዲ ኦፍ ዘ ቴብል ኦፍ ኩብ። ይሄ እየፈለግን ያለ ነው ሩቱን ስለሆነ የተሰጠን ደግሞ ዋናው ቁጥሩ ስለሆነ መሀል ላይ ነው የምንፈልገው ማለት ነው። ቦዲው ላይ እችን ቁጥር እንፈልጋታለን 19.683
683 የምትለው ነው። በቅደም ተከተል ስለሚሄድ እያደገ ስለሚሄድ ወደ ታች ወርደን 17 ምናምን ከሚለው ስንወርድ 19.683 የሚለውን እናገኛለን። ከዛ በኋላ ምንድን ነው የምናደርገው? ወደ ግራ ነው የምንሄደው። እንደተለመደው በስኩዌር ጊዜ እንደሰራ ነው ማለት ነው። ወደ ግራ እንሄዳለን። ከዛ ፍሮም ዘ ነምበር ሙቭ ሆሪዞንታሊ ወይም ወደ ጎን ማለት ነው። ወደ ሌፍት ኦን ዘ ሮው ኮንቴኒንግ ዘ ነምበር ኤንድ ሪድ ዘ ነምበር ኢን ዘ ፈርስት ኮሎመን። ስለዚህ እናነባለን ማለት ነው። ከዚች ወደዚህ ሲደን ያገኘናት ስንት ናት? 2.7 ናት። ከዛ በኋላ ስቴፕ 3 ላይ ፍሮም ዘ ነምበር ሙቭ ቨርቲካል ወዴት እንሄዳለን? ከዚህ ጋር ያገኘነው ቁጥር ወደ ላይ ማለት ነው። ቨርቲካሊ ማለት ወደ ላይ ነው። ይሄ አፈላለጉ እንዴት ነው? እንደ ስኩዌር ሩት እንደመፈለግ እና ስኩዌር እንደመፈለግ ተመሳሳይ ነው። ስለዚህ ወደ ላይ ስንሄድ ምን እናገኛለን? ዜሮን አገኘን ማለት ነው። ይኸው እዚህ ጋር ዜሮን አገኘን። ስለዚህ መልሳችን ስንት ይሆናል ማለት ነው? ኩብ ሩት ኦፍ 19.683 2.70 ይሆንልናል ማለት ነው። ሶ እንዴት ነው የምንፈልገው? የምናገኘው እንደዚህ ነው። ኤክሰርሳይዝ አለ። ይህን ካልኩሌተር እና ቴብል ላይ የሚሰራ ነገር ስለሆነ እናንተ ስሩት፣ ቀላል ነው። በስኩዌር ጊዜ እንዳሳየዋችሁ ማለት ነው። በዛ መልኩ መስራት ትችላላችሁ። የቴብሉ ግን ይለያያል። የስኩዌር ቴብል እና የኩብ ቴብል ይለያያል። ራሱ ጽፎላችኋል እዛ ላይ ቴብል ላይ ይጻፋልና እዛ ታገኙታላችሁ። እንግዲህ የዛሬ ክላሳችን ይሄንን ይመስላል። ዩኒቱን ጨርሰናል። ቀጣይ ዩኒት 3 ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።